تمثلي دمنا وتودي بالتمنى وتعجمري فينا بسم الله وولد ومنفس ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘአብጽሐነ እስከዛቲ ዕለት እስከዛቲ ሰዓት ወዘወሀበነ እሞ መርሥወ ሙስና ከጥፋት ከክፋት እንድንድን ቸርነቱን የላከልን የሰጠን የአባቶቻችን አምላክ የአዳም የኖህ የዳዊት የሰሎሞን የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የአበው ሊቃውንት የአባቶች የእናቶች ሁሉ አምላክ የቅዱሳን መላእክት ፈጣሪ ቸሩ እግዚአብሔር ስለ ይቅርታው ስለ ምሕረቱ ስለ ቸርነቱ ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ የማያልቅበት አምላክ አማልክት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ስለ ርኅራኄው ስለ ምሕረቱ ስለ ቸርነቱ ሁሉ ከሁሉ አስቀድሞ የእርሱ አስከትሎም የወላዲተ አምላክ የቤተ ክርስቲያን የቅዱስ ዕፀ መስቀሉ እሱ ያከበራቸው ቅዱሳን ሁሉ ስማቸው በድጋሚ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። ዛሬ እጅግ ብዙ በዓላት እየተከበሩ ያሉበት የተከበሩበት ቀን ነው። እንደምታውቁት ዋና የመሰብሰባችን ምክንያት አባታችን ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት ነው። እንግዲህ እግዚአብሔር በሰጠን ጊዜ ስለ ቅዱስ ዳዊት ትንሽ ከዚያም ዕለቱ ነውና ዕለት ስለሰጠው ስለ ቅዱስ ኒቆዲሞስ ትንሽ ከዛ እንደገና ስለ አዳም አባታችን ስለ ሔዋን እናታችን ስለ አባታችን ኖህና በዚህ ላይ ስለተከበሩ ቅዱሳን እንደዚሁም ላለፉት 14 ቀናት ስለተከበሩት ቅዱሳን ጊዜ ካለን ምክንያቱም የዛሬ መደበኛ ትኩረታችን ወደ በገናው ስለሚሆን ለበገና የሚሆን ጊዜ ማትረፍም ስለሚኖርብን ማለት ነው። ወደ ዋናው ጉዳይ ከመግባቴ በፊት ለረጅም ዓመታት እዚህ ጉባኤ ላይ ስንቆም አንድ ያለመታከት የምንናገረው ነገር ነበር። የዝክረ ቅዱሳን መሰረታዊ ዓላማ ምንድነው የሚለውን ያለመሰልቸት ባለፉት 2 ዓመታት ግን እየተናገረን አይደለምና እስኪ ዛሬ ድጋሚ ላስታውሳችሁ። በነገራችሁ ላይ ይሄ ጉባኤ የተመሰረተው በኃጢአት መነሻ የሚመስል ነገር ነው፣ በስርቆት ነው። አሁን አዲስ አበባ የምትገኝ አንዲት ሰንበት ተማሪ በ2002 ዓመተ ምህረት ላይ መቼም ቤተ ክህነት ታውቁታላችሁ፣ ጥሩም ይሰራል በዛው ልክም አስቸጋሪ ነው። ያው ቤተ ክህነት ሲል አለቆቹን ማለት ነው። እንደው ቤተ ክህነት ሲባል ሁላችን ጠርጋችሁ እንዳትበሉን ብዬ ነው። እኛም ቤተ ክህነት ስለሆነ ቤተ ክህነት ሲባል አለቆቻችንን ማለት ነው። ያው አለቆች ስላችሁ ደግሞ የእውነት የኛ የበላይ እንዳይመስሏችሁ በስልጣን ማለት ነው፣ በመንፈሳዊ ስልጣን እንጂ በጉልበት እንኳን ያን ያክል የሚያስቸግሩን አይደሉም። ያን ያክል ጉልበትም ያላቸው አይደሉም። ግን ስልጣና ተብሎ በ2002 ዓመተ ምህረት ላይ ለሰንበት ተማሪዎች ከ23 ሰንበት ትምህርት ቤት ስልጣና ተዘጋጀ። ስልጣናው ስለ HIV ኤድስ ነው እና እስኪ እንደው ምንድነው የሚሰጠው ብዬ እጄዛ ተቀመጥኩኝና ለ7 ቀን በሙሉ አንድም ቁም ነገር የለውም። ይገርማችሁ እዛ የነበረችው የመጨረሻዋ ልጅ እዛ ጉባኤ ላይ የነበረች የመጨረሻዋ ልጅ አሁን በቅርብ አግብታ አዲስ አበባ ሄደች እና እንግዲህ ይሰቡት ከቤተ ክርስቲያን ነው የመጡት። ለነዚህ ልጆች መስጠት የሚገባው በነገራችሁ ላይ HIV ኤድስ ሀገራችንን ሙልጭ አድርጎ ያጠፋበት ትልቁ ምክንያት ከሕገ እግዚአብሔር ስለወጣን ነው። ምንም ጥያቄ የለውም። አንዳንዴ መናገር ያለብንን ነገር የማንናገረው ህመሙ ላለባቸው ወንድም እህቶች እናት አባቶቻችን ስነ ልቦና በመጨነቅ ነው እንጂ HIV ኤድስ ከእግዚአብሔር የመጣ መቅሰፍት ነው ብሎ ለመናገር አናፍርበት። ሰለጥንኩ ምናምን ብትሉኝ አይገባኝ። እውነቱን አንክደውም፣ ግን እነሱ ባሉበት አንናገርም። ምክንያቱም ከነሱ የከፋ ኃጢአተኛ ስላለብን በኃጢአታቸው ምክንያት ተያዙ አንልም። እግዚአብሔር ግን በማንም ምክንያት ይምጣ በሽታው ሲመጣ በእኛ ኃጢአት ምክንያት እንደ መቅሰፍት እንደሚመጣ ግን እናውቃለን። ኢቦላ በሉት HIV በሉት የትኛውም አይነት ቢሆን እግዚአብሔር አጋንንት እኛን እንዲጎዱ አጋንንት በሰው አድረው ቫይረስ እየፈጠሩ እኛን እንዲጎዱን
የሚፈቅድ እኛ ክፉ ስለሆነ። ስለዚህ ሰው ሕገ እግዚአብሔርን ከጠበቀ ሁለት መንገድ አለው። አንደኛ ሲጀምር ለበሽታው አይጋለጥም። ቢጋለጥም መጽሐፍ ይላል ቦኑ ነገር ዘይሳኑ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር አለ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? የሚሳነው ነገር አለ? የለም። የዳኑ ሰዎች አሉ? ሞልተዋል አሉ። አዎ ይችላል። እና ለታዳጊ ወጣቶች ሕገ እግዚአብሔርን ማስተማር ሲገባ ስለ ኮንዶም እንግዲህ ቤተክርስቲያን ላይ ቤተ ክህነት ያዘጋጀው ስልጠና ያው እዛ ዝክረ ቅዱሳን ጉባኤ አሁን የምንማርበት ቁጥር 3 ጉባኤ ላይ ሰፊው አዳራሽ ላይ ማለት በጣም አዘንኩ። ከዛ እየተማሩ መሃል ላይ እንትን ይላቸዋል። ምንድነው ይሄ ደበረን ምናምን ይላሉ። እንደዚህ ዘመን አማርኛ ደበረን። እሺ ኢነርጃይዘር አምጡ ምናምን ይባላል። ምንድነው ኢነርጃይዘር? የሆነ ባትሪ ድንጋይ ነው ለማለት የፈለጉት ማነቃቂያ መሰለኝ እንግዲህ ፈረንጁ ተውሰውና እኔ ደግሞ ምንድነው ኢነርጃይዘር? እንግዲህ የእግዚአብሔር ጉባኤ ላይ ኢነርጃይዘር ምንድነው ኢነርጃይዘር? ቀልድ ምንድነው የሚባለው? ጆክ ነው የሚባለው። የማስታጠቢያው ሳይሆን የሚያስቀው ወሬ መሰለኝ ጆክ። ከዛ አንዱ ተነስቶ ጆክ ያወራል። መሳቅ ልባቸው እስኪፈርስ ድረስ 7 ቀን ሙሉ። ኋላ ጨነቀኝና ይቅርታ አድርጉልኝ እንደው ለኔ ድል ትሰጡኝ አንዴ እንደው ቢያንስ ኢነርጃይዘር የምትሉትን ሰዓት እስኪ ለኔ ስጡኝ። እሺ ብለው ሰጡኝ። ታሪከ ቅዱሳን ይሄ ካነቃቃችሁ ጥሩ፣ ካላነቃቃችሁ ግን ሞታችኋል ማለት ነው። ከዛ በኋላ 7ኛው ቀን ላይ የአንዲት ሰንበት ተማሪ ሞባይል ተሰረቀ። በነገራችሁ ላይ የኔ ስክሪፕቶ ሲሰረቅብኝ ደብተሩ ብዙ ነገር ሲሰረቅ ቆይቷል። በቃ መሰራረቀ። የሷ ሞባይል ተሰረቀና ለሷ ሞባይል እንግዛላት ብለን ልጆችን እዚህ ሰበሰብኳቸውና ልጆች በሉ በዚሁ ነገረ ቅዱሳን ተመስርቷል በሉ ተማሩ። የመጀመሪያው ጉባኤ 2002 ላይ እዚህ ቦታ ተካሄደች። እግዚአብሔር ይመስገን ጎንደር ከተማ ላይ ዝክረ ቅዱሳን በዚህ መንገድ መጣ ለማለት ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። 3 መሰረታዊ ዓላማዎች ዝክረ ቅዱሳን ይዞ ተመስርቷል ከመነሻው ጀምሮ። የመጀመሪያው መሰረታዊ ዓላማ ቅዱሳን፣ ነገረ ቅዱሳን፣ ሕይወተ ቅዱሳን፣ ፍኖተ ቅዱሳን ሆን ተብሎ ከቤተ ክርስቲያን የመማር ማስተማር ሂደት እንዲወጣ ተደርጓል። ማን እንዳስወጣው ገሌ ብዬ ስም ልጠራ አልችልም። በተለይ ደርግ ከመጣበት ጊዜ ወደዚህ ያለውን ስትመለከቱ መናፍቃን እየገፉ ስለሄዱ ለመናፍቃን ለፕሮቴስታንቶችና ለተሐድሶ መልስ ለመስጠት በሚል ነገረ ቅዱሳን ማስተማር እንደ ነውር እየተቆጠረ መጣ። የቅዱሳንን ታሪክ መተረክ ቀረ። ባይብል ኦንሊ የሚባል ትምህርት መጣ። በነገራችሁ ላይ አሁንም ያው በሞቴ እንደው ልጠይቃችሁ ስራዬ ብሎ የቅዱሳንን ታሪክ ተርኮ የሚወርድ ሰው ገጥሟችሁ ያውቃል? በጉባኤ ተሳስቼ ከሆነ ብታርም፣ ምክንያቱም ሁሉ ጉባኤ ላይ መድረስ አልችልም። እኔ ግን በእድሜ ዘመኔ ቤተ ክርስቲያን ውስጥ ነፍስ ካወቅኩበት ጊዜ ጀምሮ ስራዬ ብሎ እንኳን ሌላ ዑደት ተደርጎ ታቦት ወጥቶ ንግስ የሚደረግለት ቅዱስ ሰው ታሪክ እንደሚገባ ይተረካል። ስብከት ነው የሚሰጠው፣ ያውም ጠብ ብሎ የሰው ህይወት ላይ ፍሬ የማያፈራ ስብከት። ምናልባት ሊሆን የሚችለው አንዳንዴ ለስብከት ማጣፈጫ አልፎ አልፎ ጣል ይደረጋል፣ ያውም ምሳሌ እየተባለ ስማቸው እንዳይጠራ ምሳሌ እየተባለ አንዳንድ ጊዜ ከተረት ጋር እየተቀላቀለ የቅዱሳን እኔ ለክፋት ላይሆን ይችላል አንዳንድ ቦታ ላይ ስትመለከቱ። ስለዚህ የዚህ ማይበር መሰረታዊ ዓላማ ሆን ተብሎ የሚሆን በአጋጣሚ የተረሳውንና የተተወውን የነገረ ቅዱሳን ትምህርት መልሶ ለማምጣት ጠጠር ለመወርወር ነው። አሁንም እያደረግን ያለ ነው፣ ትናንትም ያደረግነው፣ ወደፊትም እግዚአብሔር በቸርነቱ ብቻ እንድናደርግ የፈቀደልን እሱ። ለዚህ ደግሞ ምክንያቱ ይሄ ዋናው መሰረታዊ ምክንያት ነው። በዚህ ስር የምናስጠልላቸው አንደኛ የዚህ ዘመን ክርስትና የተበላሸው ፍኖተ ቅዱሳን ስለተቋረጠ ነው። ምክንያቱም ሰው ቅድስናን ሊያገኝ የሚችለው ታውቃላችሁ አይደለም? እንኳን የቅዱሳንን ሕይወት ለመኖር ወንጌልን ለማወቅ ስታስቡ እግዚአብሔር እኛን የተዋወቀን በአካል ነው ወይስ በአባቶቻችን ምክንያት ነው? በአባቶቻችን ምክንያት ነው። እኛ ከአባቶቻችን ካልተገናኘን እግዚአብሔርን በምንድን ነው ልናውቀው የምንችለው? አንዳንድ ሞኝ አለ በመጽሐፍ ቅዱስ የሚል። መጽሐፍ ቅዱስን ማን የጻፈው? አባቶች አይደሉ? ቅዱሳን አይደሉ?
ከእግዚአብሔር የተላኩ ቅዱሳን ሰዎች ጻፉት ብሎ ሐዋርያው ቅዱስ ጴጥሮስ ሁለተኛ ጴጥሮስ 1 ላይ አልነገረንም? ነግሮናል። ቅዱሳንን የማያውቅ ክርስትና የለም። ሐዋርያት ጌታን መሰሉ፣ ሐዋርያውያን ሐዋርያትን መሰሉ፣ ሰማዕታት ሐዋርያውያንን መሰሉ፣ ሊቃውንት ሰማዕታትን መሰሉ፣ ጻድቃን ሊቃውንትን መሰሉ፣ ዳህርት ቀደምትን መሰሉ። ጌታም ተናገረ፣ ዘባይድ ጻመው ሌሎች ደከሙ፣ አንተ ሙሰ ትበው ውስተ ጻማሁም ለልክቱ፣ እናንተ በድካማቸው ትገባላችሁ ማለት በእነሱ ድካም ለመግባት እነሱን ማወቅ አስፈላጊ ነው። ነቢይን የማያውቅ ሐዋርያ፣ ሐዋርያን የማያውቅ ሰማዕት፣ ሰማዕትን የማያውቅ ሊቅ፣ ሊቅን የማያውቅ ጻድቅ የለም። ቀደምትን የማያውቁ ዳህርት የሉም። ቅዱስ ዮሐንስ አፈወርቅ ያክል ሊቅ የለም። ሐዋርያት ባይኖሩ ግን ቅዱስ ዮሐንስ አፈወርቅን ማሰብ አይቻልም። ቅዱስ ዮሐንስን ከዛ መራቀቅ ያደረሰው እነሱን ለመምሰል ያደረገው ጥረት። ስለዚህ ነገረ ቅዱሳን እንዲስፋፋ ስንፈልግ የነሱን ሕይወት ለመምሰል ቅዱስ ያሬድ የሐዋርያት ሰራዊት ላይ ዜማ ሲሰራ ጥሬውን የቅዱስ ባስልዮስን ዘር ለውጦታል። ስለዚህ የነገረ ቅዱሳን መሰረታዊ አንደኛው ዓላማ ፍለጋቸውን መከተል። ጾማቸው እንዴት ያለ ነበረ? የቅዱሳንን ጾም ስለማናቅ አሁን በእውነት በትክክል እንዲያው ከእግዚአብሔር የሚደርስ ጾም ያለው ሰው አለ ከመካከላችን? እንዴት ዋላችሁ? ይመስላችኋል? ጾማችን ቅድመ እግዚአብሔር ደርሶ ቸር ነው እኮ ይመለከተናል። ጾማችን ይመለከትልናል። ተስፋ እንድንቆርጥ አይደለም። ለሀገር ምህረት የሚያመጣ ጾም ያለው ሰው ማን አለ? ያ የነደደው የራስ ደጀን እሳት እንኳን የሚያበርድ የት ተገኘ? ለዛ ነው እኛ ከቅዱሳን ጾሙን በስም እንጂ በግብር አልወረስነውም። ጸሎቱን በስም እንጂ በግብር አልወረስነውም። ስግደቱን፣ ምጽዋቱን፣ ፍቅሩን፣ ትዕግስቱን፣ አንድነቱን፣ በጎነቱን፣ ተፋቅሮን፣ መልካምነቱን አልወረስነውም። የለም። ስለዚህ እኛ የነሱን ጎዳና እንድንከተል እነሱን ማወቅ አለብን። ይሄ አስፈላጊ የተተወና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጣም የረበሸ ግብፃውያን እኛን የበለጡንን በዚህ ምክንያት ነው። ምክንያቱም እነሱ ስንክሳር እያነበቡ ዜና ሰማዕታት የሚገርማቸው ስንክሳር ቤተክርስቲያን በግዕዝ ነው በአማርኛ ነው የሚነበብ? ደባትር በግዕዝ ነው አይደለም? ለምን? ምዕመናንን ለማደንቆር። እንዴት ዋላችሁ? አዎ ቅዱስ ጳውሎስ አልተናገረም? በቋንቋ በልሳን መጸለይ ራስን ብቻ ነው የሚጠቅም፣ መተርጎም ግን ምዕመናንን ይጠቅማል። አንድ አብየ ጊዜ እኔ የማገለግልበት ደብር ቀድሞ ገበዝ የነበሩ አሁን ጸበል የሚሰጡ አሉ። ስንክሳር በአማርኛ ይነበብ፣ እሳቸው ጊዜ ይሰማሉ በደንብ። ይነበብ ሲሉ ብዙ ተቃዋሚ አለ። እኛ በግዕዝ ነው የምንፈልገው፣ የምን አማርኛ? ቅዳሴው ራሱ መልእክታቱ በግዕዝ ሲነበቡ ምዕመኑ በቃ አንዱ ነጠላውን ይፈትላል፣ አንዱ የግል ጸሎት መጽሐፉን ይከፍታል፣ አንዱ ሞባይሉን ያያል። ምን ያደርጉ? አደነቆርናቸው። ወይ ግዕዝ አላስተማርናቸው፣ ወይ በአማርኛ አልተረጎምንላቸው። ስንክሳር ህዝቡ እንዲሰማው መደረግ አለበት። የሚገርመኝ ግን አሁን እኔ ያለሁበት ደብር እናቶች አሉ፣ ስንክሳር ተነቦ ካላለቀ ንቅንቅ አይሉም፣ ግን አይሰሙትም። ካልተሳለሙ አይሄዱም። በእምነት ይሳለማሉ። ምን እንደተነበበ እኮ አያውቁም። እርግማን ይሁን ምርቃት አያውቁም። ጥሩ ይሁን መጥፎ አያውቁም። በእምነት ግን ስንክሳር ማለት የቅዱሳን ታሪክ ያለበት እንደተባለ ብቻ ስለሰሙ ይሄ ነው ያ ነው ማለት ቢከብዳቸውም ሰምተው አድምጠው አይደለም ሰምተው ይሄዳል። እያደነቆርናቸው ነው። እንዲያደምጡ ማድረግ አለበት። ለመምሰል ቅዱሳንን መምሰል የምንችለው ይሄ ሲሆን ብቻ ነው። ያ ብቻ አይደለም። እንደምታውቁት ዲያብሎስ ጠላት የቅዱሳንን ነገር እንዲረሳ ያደረገበት ሌላ ምክንያት አለው። እኛ የነሱን አሰረፍኖት እንዳንከተል ብቻ አይደለም። እነሱ የሁሉ መከራ የተቀበሉት እኮ ለራሳቸው አልነበረም። ነብይን በነብይ ስም የተቀበለ የነብይን ዋጋ ይወስዳል ለሚለው እኮ ነው መከራ የተቀበሉት። ለኛ ነው። ሌሎች ደከሙ እናንተ በድካማቸው ገባችሁ ለተባለው እኮ ነው። የጻድቅ መታሰቢያ ለበረከት ነው ለተባለው እኮ ነው።
እኛ ቃል ኪዳናቸውን አውቀን እንድንጠቀም አይፈልጉም። ለምሳሌ ይሄ ባለፈው ለቅዱስ ያሬድ ገዳም ትንሽ ሳንቲም ላክንና ምርቃት ደብዳቤ መጣ። በጣም አስደሳች ሕይወትን የሚያለመልም እና ለአበምኔቱ አባታችን በጣም ተገረሙ እኮ በጣም ደስ አለን ብዬ ስላቸው ከደስታ ደስታማ ሕይወት የሚሆነው አይሻላችሁም ምን ከደብዳቤውማ ብለው በአህያ አስጭነው በማዳበሪያ ቋጥረው ቅዱስ ያሬድ ቆሞ ሲጸልይበት የነበረውንና እሱ ሲጸልይ መላእክት ከገነት እየመጡ ይነሰንሱለት የነበረው የገነትን አፈር በማዳበሪያ ቋጥረው ላኩ። እኔ ደግሞ ቋጥሬ እዚህ መጣሁ ለቅዱስ ዳዊት ቀን የያሬድና የዳዊት ስጦታ ይሁን ብዬ ማለት ነው። ይሄ ለሚያምን ሰው ምን እንደሆነ የሚያውቅ ያውቀዋል። ኋላ የሚደርሳችሁን ያክል ተወስዳላችሁ። የዛሬ ስጦታችን ዝክራችን ይሄ ነው ዋናው። እዛኛው ጉባኤም ይመጣል አለ በተረፈ ገና ውጭ ላሉ ሰዎች ሁሉ እንዴት እንደምልክላችሁ አላቅም እንጂ ለሁሉ መላኩ አይቀርም። ይሄንን ስትወስዱ መቀባት፣ በጥብጦ መጠጣት፣ ቤትን መርጨት፣ ሰውነት መቀባት የመሰለውን ነገር በሙሉ አድርጉ። ለሚያምን ነው መጽሐፍ ይላል፣ ለሚያምን ሁሉ ይቻላል። ቅዱስ አስከናፍር የ13 ሽፍታ እግር አጥቦ ልጁን ፈውሷል። የሽፍታ እግር ይፈውሳል አይፈውስም? በሱ ሊና ውስጥ ግን 13 ሽፍቶች 12 ሐዋርያትና ጌታ ነበሩ። ባለፈው ተናግሬያለሁ። እዛ መሃል ሀገር ሸዋ አካባቢ እናት እምነት አምጣልኝ እንድድን ብላ ያልጋ ቁራኛ የሆነች እናት ሜዳ ሲጫወት ውሎ ሄዶ ቤተክርስቲያን ቢዘጋበት ከሚጫወትበት ኳስ ሜዳ አፈር ዘግኖ ወስዶ ሰጥቷት ያንበልት አልዳነችም፣ ድናለች። እንዴት? በእምነት። ያፈር እኮ ልጁ ኳስ ሲደበድብበት የዋለው የበረከት አፈር አልነበረም። እምነቷ ግን አድርጎታል። እንኳን ሊቁ ቅዱስ ያሬድ ትናንት ልደቱን ያከበርንለት ከተወለደ 1506 ዓመት የሆነው ቅዱስ ያሬድ ቆሞ የጸለየበት መላእክተ ብርሃን አምጥተው የነሰነሱለት ቃል ኪዳን የተሰጠለት በዚያውም ላይ ከዚህ እምነት መቀባትና መጠቀም ነገ ከነገ ወዲያ ከሚመጣው ነገር ጋር ተያይዞ ምን ሀብት እንዳለው ይሄ የሚነገር ስላልሆነ አልናገርም። ግን እኔ ደብዳቤውና በረከቱ እጄ ላይ ሲገባ አባታችን ልከዋል ተብሎ በጣም እኔ ተገረምኩት። ማለት ምን ብኖን ነው እኛ እና ከቅዱሳን ቃል ኪዳን እንዳንጠቀም ጸላኤ ሰናያት ሰለጠነ። የዚህ ነገር ቅዱሳን አንደኛው ዓላማ እሱ ነው። ሕይወታችን በቃል ኪዳናቸው እንዲታደስ አይፈልግም። ስለዚህ የዚህ ነገር ቅዱሳን ዓላማዎች እነዚህን እንዳትረሱ አደራ። ሁሌ እንደምለው ከዋናው ትምህርት መልእክቱ ይበዛል፣ ግን መልእክቱም ትምህርት ነው። ስለዚህ ዋናውን ትምህርት ባጭር እንጨርሰውና ወደ በገና ዝማሬ እናልፋለን። ዛሬ ነብየ ጽድቅ ዓመታዊ በዓሉ ነው። ዛሬ ለቅዱስ ዳዊት የልደት በዓል መመረጥ የነበረበት ርዕስ መዝሙር 50 ቁጥር 5 ላይ ያለ ነበረ። ወበአመፃ ወለደትን የሚለው ለኔ ግን ዛሬ ርዕሰ ጉዳይ ምስባኩ ነው። ራሱ ምስባኩ ዛሬ የተሰበከው ምስባክ ሳምንቱ የኒቆዲሞስ የቅዱስ ኒቆዲሞስ ሳምንት ስለሆነ ዘሩ መዝሙር 16 ላይ ነው የሚገኘው። ከአንድ እስከ መጨረሻው ታነቡታላችሁ። በጣም አጭር ነው። ይሄ በእንተ ርዕሱ ነው፣ ስለራሱ ነው። ቅዱስ ዳዊት ነብየ ጽድቅ ወልበ አምላክ ርዕሰ መዘምራን ስለ 10 አርእስት መዝሙሩን ተናግሮታል ብለን የሊቃውንትን አተታ ደጋግመን ተናግረናል። ከ10 አርእስት ቀዳሚው በእንተ ርዕሱ ነው፣ ስለራሱ የተናገረው ነው። ስለራሱ ሲናገረው መቼ ተናግሮታል ቢሉ ሳኦል ለሶስተኛ ጊዜ ባሳደደው ጊዜ ተናግሮታል። ቃሉ ሐወጽከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወኢተረክበ አመፃ በላኢሌ ከመይን በባፉ የግብረ ጓለ መህያው ይላል። ሐወጽከኒ ሌሊተ በሌሊት ጎበኘኸኝ፣ ወፈተንኮ ለልቤ ልቦናዬን መረመርከው ፈተንከው፣ አመከርከኒ ፈተናን አመጣህብኝ፣ ወኢተረክበ አመፃ በላኢሌ በእኔ ላይ አመፅ አልተገኘም ማለት
በልቤ መበደል በእጄ መግደል በሰውነቴ ቂም በቀል አላገኘህብኝም። ከመይን ባፉዬ አንደበቴ እንዲህ ያለውን አይናገርም። ምን ትለኝ እንደሆነ ግብረ ጓለ እመሕያው ሰውኛውን ስራ አይናገርም ይላል። ይሄ በቀጥታ ለቅዱስ ዳዊት የተነገረ ነው መጀመሪያ። ቀጥሎ በቅዱስ ኒቆዲሞስና በጌታ መካከል ያለውን ነገር ስለሚያሳይ ዛሬ ተሰብከዋል። የሚቀድመው ግን የቅዱስ ዳዊትን ነገር ያሳያል። የዚህን ጉዳይ ከማምጣታችን በፊት እንመለስና ወደ ኋላ የመዝሙር 50 ቁጥር 5 ነገር እንመልከተው። ይሄም በእንተ ርእሱ ወበእንተ ትሩፋን ነው። የምእመናንም ነገር አለበት። መዝሙር 50 አሁን መዝሙር 16 ነው ርዕሳችን። መዝሙር 50 ቁጥር 5 ላይ እስመናሁ በኃጢአት ተጸነስኩ ወበአመፃ ወለደተኒ እሜ ይላል። እነሆ በኃጢአት ተጸነስኩ እናቴም በአመፃ ወለደችኝ ይላል ነቢየ ጽድቁ ልበ አምላክ ቅዱስ ዳዊት። ስለምን ቢሉ ይሄንን ስለ ሶስት ነገር ተናግሮታል። መጀመሪያ ስለ ራሱ፣ ኋላት ስለ ትሩፋን፣ መጨረሻውም ስለ ምእመን ተናግሮታል። በነገራችሁ ላይ ምእመን ሁለት ትርጉም አለው። አንድ ምእመን 5500 ዘመን በሲኦል ኑሮ ወደ ገነት የገቡት ናቸው። ሁለት ከክርስቶስ ስቅለት እስከ ዳግም ምጽአት ያለን እኛ ነን። በክርስቶስ ያመነ ትውልድ ስም ነው ምእመን፣ ክርስቲያን ማለት ነው በሌላ አነጋገር። በመጀመሪያ ስለ ራሱ ተናግሮታል። የቅዱስ ዳዊትን ልደት ለመዘክር ዛሬ ሚያዝያ 6 ቀን የቅዱስ ዳዊት ልደቱ ነው። እንዴት ዋላችሁ? እስኪ ልደቱን የማያከብር ሰው እጁን ያውጣል። የኔ ልደቴን አክብር ያላቀም የሚል ሰው ያብን ተማሪ አክብራት አቅም ጎበዝ ተጠቅማል። ያብን ተማሪ ማናከር ስትሉ በትሪያ ይከበር። እንግዲህ ጥሩ አድርጋችኋል። ክርስቲያን ልደቱን ያከብራል? አያከብርም። የለም ምን ሊያደርግ? አንተ ተወለድክ አልተወለድክ ለማን ጠቀመ? ለራስህ ሳትረባ እንዴት ልደት ይከበራል? ደግሞ እኮ አክብሩልኝ አለ። ሃፒ በርዝዴይ ሳትለኝም ይባላል እኮ። እንዲያውም ምንድነው የሚባለው? ወንድሜ እንኳን ተወለድክ፣ አሁን እንኳን ተወለድክ ብዬ ለሱ ብለው የሱ መወለድ ምን ይሄ ነው? ምን ያደርግልኛል? ምን ጠቀመኝ? ይሄ ስለ አሁን በእንግዲህ በገና ሊደረድርልኝ ነው። ግን በገና መደርደር መጀመሪያ ለራስ ነው። እንደው በጣም ወቀስከኝ እንዳትሉ እንጂ ለራሳቸው ሳይደረድሩ ለሰው የሚደረድሩ በጣም ብዙ ሰዎች አሉ። ማለት ሳይገባቸው እናንተን አይደል ጥሩና ይላል። ሀብተ በገና የለም ግን መድረክ ላይ ወጥቶ ይላሉ። ስብከቱም መዝሙሩም ዛሬ ሀገር ያጠፋል እዛ ነው። ግን እናንተን አይደለም ያለው። ኋላ ደግሞ በገና ጣሉ አለን እንዳትሉ። ወሳኙ ነገር አንድ ሰው የራሱን ልደት ሲያከብር ያሳፍራልን። ምን ሊያረግ? ምንም ቁም ነገር የለውም። ይሄ ግብረ አህዛብ ግብረ ጓለ እመሕያው ይባላል። ሰውኛ የአህዛብ ስራ። ለምንድነው ይሄንን መላችሁ? እኛ የቅዱሳንን ልደት የምናከብረው መወለዳቸው ስለጠቀመን ነው። ቅዱስ ዳዊት ተወልዶ መዝሙሩን ደርሶ በመዝሙረ ዳዊት ብዙ ቅዱሳን ለክብር በቅተዋል። እኛም ከአጋንንት ወጥመድ ብዙ ጊዜ አምልጠናል በቸርነቱ። የቅዱስ ዳዊትን ልደት ለመናገር ልደተ አበው ያስፈልጋል። ልደተ አበው ለምሳሌ ማን ቢወልድ ማን ልጅ፣ ቀጥሎ አባት፣ አያት፣ ቅድመ አያት፣ ቅማያት፣ ቅማት፣ ሽማት፣ ቅንጅላት፣ ምንጅላት ያለ እስከ ደረባቴ እስከ 15ኛ ትውልድ ድረስ የሚቆጥሩ አሉ። የቅዱሳን ሐረገ ትውልድ ግን በኢትዮጵያ የእነ አቡነ ተክለ ሃይማኖት፣ በእስራኤል የእነ ቅዱስ ዳዊት ግን እስከ 64 ትውልድ የሚቆጠርበት ጊዜ አለ። አሁን የቅዱስ ዳዊት አባት እሴይ ነው። የእሴይ አባት ኢዮቤድ ነው። የኢዮቤድ አባት ቦዔዝ ነው ወይም ባኦስ ነው። ሐረገ ትውልድን ብትቆጥሩት ከአዳም በሴት፣ ከኖህ በሴም፣ ከአብርሃም በይስሐቅ፣ ከያዕቆብ በይሁዳ፣ ከዚያ ነው ከይሁዳ በትዕማር አድርጎ ወርዶ እሴይ ላይ የሚደርስ። እሴይ ማለት እግዚአብሔር ያከበረው እግዚአብሔርን የሚወድ በገና ደርዳሪ ነበረ። ቅዱስ ዳዊት ከማን አግኝቶታል ይሉ? ከአባቱ። ሰሎሞን ከማን ተምሮታል? ከቅዱስ ዳዊት። አባት ልጅ፣ የልጅ ልጅ፣ የበገና የቅኔ የዜማ የበጎ የምስጋና መስዋዕት ቤተሰብ ነው። የተቀደሰ ቤተሰብ። እናታቸው ግን አንድ ቀን ስተት አግኝቷት ነበረ። እናታቸው ሁብሊ ትባላለች። የቅዱስ ዳዊትና የሰባት ወንድሞቹ ማለት ነው።
7 ወንድሞቹ እነ ኤልያብ እነ አሚናዳብ የመሳሰሉት ማለት ነው። ታዲያ ቅዱስ ዳዊት መቁረጫ ነው፣ የመጨረሻ ነው። 7 ወልዳ በ8ኛው ግን አንድ ስህተት አገኛል። ይሄ ስህተት ምንድነው? ከጎረቤት አንድ መልከ መልካም ጎልማሳ አለ። እሴይ ደግ ሰው ነው። ሲወጣ ሲገባ የዚህ ጎልማሳ አይን ሁብሊን ይፈቅዳታል። ደህና ዋላችሁ? ምን ይላታል? ኧረ እንዴት ዋላችሁ? ምን ይላታል? ኧረ አይሰማም። መፍቀድ ምንድነው? ዛሬ ምንድነው የምትሉት? ፍቅር ይዞኛል እንደምትሉት ማለት ነው። ፍቅር ያዘው እንበል። መቼም ፍቅር ማንንም አባሮ ይዞ አያውቅም። ፍቅርን ያዘው እንበል። እሱ ራሱ ለነገሩ አልያዘውም፣ ፈቃደ ስጋውን ያዘው። አየና ሊፈትናት ፈለገ። ባል ሚስቱ እንዲያው እዚህ ጎልማሳ ጋር የሷ አይንሳ ፈቅዶት ይሆን? ማታ የገባው ማን ነው? እሴይ ነው፣ ቅዱስ እሴይ። ለሷ ማን መስራት አለ? ሁብሊ። ያ መልከ መልካም ጎረቤት ጎልማሳ መስሏታል። ምንም ሳይናገር አብሯት አደረ። ከዛ በሌሊት ተነስቶ ሳይታወቅ ሽልክ ብሎ ሄዶ መንገድ የቆየ መስሎ መጣ። ነውሯንም አልተናገረም። ወለደች። አሁን ሁብሊ ቅዱስ ዳዊት የማን ልጅ ነው የሚመስላት? የዛ ጎረቤት ጎልማሳ ግን የማን ልጅ ነው? የእሴይ ልጅ ነው። የእናቱና የአባቱ ልጅ ነው። ግን የእናቱን ያችን ስተት እያሰበ እስመናሁ በኃጢአት ተጸነስኩ፣ እናቴ ኃጢአት እያሰበች ነው የጸነሰችኝ። ወበአመፃ ወለደተኒ፣ ስትወልደኝም የእሴይ ሳይሆን የጎረቤት የዝሙት ልጅ ነው ብላ አስባ ነው የወለደችኝ፣ ግን አልነበረም ብሎ የተናገረበት ምክንያት ነው ቅዱስ ዳዊት። ሌላ ስለ ትሩፋን ተናግሯል። በኃጢአት ተጸነስኩ ያለ እስራኤላውያን ኃጢአትን በጸነሱበት ወራት ሲል ነው፣ ትሩፍ የተገኘበት ወሪያ ነውና። ወበአመፃ ወለደተኒ ያለ በወቅቱ የነበሩ ትሩፋን የተወለዱበት ዘመን አሁንም አመፃ የበዛበት ነበር። ለምእመን ከሆነ ደግሞ እናቴ ሔዋን በአመፅ ጸነሰችኝ፣ እናቴ ሔዋን ኃጢአትን በሐልዮ ጸንሳ በነቢብ ወልዳ በገቢር በምታሳድግበት ወራት ተወለድኩኝ ሲል ነው ብለው መተርጉማን አንስተዋል። ቅዱስ ዳዊት ልደት ቢልን ይመስላል። የቅዱስ ዳዊት ልደት ብቻ ሳይሆን ካነሳን ዘንድ ጥቂት ስለ ድገቱ ማንሳት ጥሩ ነው። በነገራችሁ ላይ ጉልበተኛነት ሲነሳ የሚያስገርሙኝ እንደው ቅዱስ ዳዊትና ሶምሶንን የማያውቅስ ጉልበተኛ ነኝ ይላል። በዚህ ዘመን ሶምሶንን ተመልከቱት። እንደው ብትፈጥኑና እንደው በግ አባሮ መያዝ የሚችል ሰው አለ? እንዴት ዋላችሁ? በግ ታውቃላችሁ? አታውቁ? ምንድነው በግ? በግና 300 ቀበሮ አባሮ ይዛል። 300ውን ቀበሮ ጅራቱ ላይ ችቦ እያሰረ ወደ ፍልስጤማውያን አዝመራ ይልክ ነበረ። 300 ሰዎችን ከነበራቸው ተሸክሞ ወስዶ ተራራ ላይ ይጥላቸው ነበረ። በአህያ መንጋጋ 1000 ሰው ቅድሙን እያለ ይጥለው ነበረ። ጠላትን ማለት ነው፣ እግዚአብሔር ያዘዘው ነው። ትልቅ 3000 ሰው የያዘ ግንብ በትከሻው ገፍቶ ጥሎ ለእስራኤል ይበቅልላቸው ነበር። ቅዱስ ዳዊትስ የሶምሶን እኮ ትልቅ ከሆነ ነው። ቅዱስ ዳዊት ገና የ12 ዓመት ብላቴና ያለ በግ ጠብቅ ተባለ። ደጋግሜ እንደምለው ቅዱስ ዳዊት እና ቅዱስ ሙሴን ተመልከቷቸው፣ እረኞች ናቸው። በእስራኤል ታሪክ እንደነሱ መልካም መሪ የለም፣ እንደ ቅዱስ ዳዊትና እንደ ቅዱስ ሙሴ የለም። ሁለቱም የተመረጡት ከምንድነው? ከበግ እረኝነት። መንጋቸውን ተግተው የሚጠብቁ ናቸው። በተለይ ቅዱስ ዳዊት በግ እየጠበቀ መንጋውን እየጠበቀ ከአባቱ የተማረው በገና አለና በገና ይደረድራል፣ መሰንቆ ይመታል። እሱ በገና እየደረደረ አንበሳ መጥቶ ላጥ አድርጎ መሄድ። እንግዲህ ዛሬ ነው ብላችሁ ሰውትና አንበሳ መጥቶ ይዞ ቢሄድ እሰይ ተመስገን ፈጣሪ እኔን አተረፍከኝ ነው ይባላል አይደል? እንጂ ማን ነው በገና አምጣ ብሎ አንበሳ የሚከተል? አንበሳውን ተከትሎ ጉሮሮውን አንቆ አስተፍቶ ጥሎት ነው የሚመጣው። ድብ የሚባል እንስሳ ታውቃላችሁ አይደል? ድብ የምትሉት በልማድ ማለት ነው። በቤተ ክርስቲያናችን ድብ ይባላል። ነምር ሲመጣ
አቦ ሸማኔ ሲመጣ አንገቱን አንቆ አስጥሎት ነው የሚሄድ። ከቅዱስ ዳዊት መንጋ አንዲትም በግ ተበልታ አታውቅ። ይሄው ምሳሌ ነው። ቅዱስ ዳዊት የበጎ እረኞች፣ የቅዱሳን፣ የሐዋርያት፣ የሊቃውንት፣ የካህናት ምሳሌ ነው። እነሱ ያዟቸው አንድም አይጠፋባቸው። ይሄ እረኝነት ለምዶበት በኋላም መቅሰፍት ከሰማይ በተላከና 70,000 ሰው በቸነፈር በተገደለ ጊዜ ቅዱስ ዳዊት ሲጸልይ ምን አለ? ምን ተረሰዩ ሁሉ አባግ፣ እነዚህ በጎች ምን አደረጉ? ቅጣት መቅሰፍት በእኔና በአባቴ ቤት ላይ ይሆናል። ራሱን ለመንጋው ቤዛ አድርጎ አቀረበ። በዚህ ምክንያት የቅዱስ ዳዊት ዕድሜ ያጠረ እና ቅዱስ ዳዊት በሕፃንነቱ መንፈስ እግዚአብሔር በእርሱ ላይ ነበረና እንስሳት አራዊትን ታግሎ የሚጥል ጉልበት የነበረው ነበረ። በዚህ ምክንያት እግዚአብሔር በ12 ዓመቱ ለእስራኤል እንዲነግስ ቀብቶታል። ወደ ርዕሰ ነገራችን እንመለስና ሐወጽከኒ ሌሊተ፣ በሌሊት ጎበኘኸኝ አለ ቅዱስ ዳዊት። ለምን ቢባል ቅዱስ ዳዊት በ12 ዓመቱ ተቀባ። ሲቀባ 7 ሀብታት አደሩበት። ከነዚህ መካከል 3ቱ ሀብተ ትንቢት፣ ሀብተ መንግስት፣ ሀብተ ክህነት ናቸው። ቀሪዎቹሳ ሀብተ በገና፣ ሀብተ ዝማሬ ነው። ሀብተ ፈውስ አለው፣ ድውያንን መፈወስ ነው። ሀብተ ኃይል አለው፣ ጉልበት ነው። ሀብተ መዊ አለው፣ ድል መንሳት ነው። 7ቱ ሀብታት ተሰጡት። ጎልያድን ድል በነሳ ጊዜ በጠጠር ጎልያድን በጠጠር በገደለ ጊዜ የእስራኤል ሴቶች ደናግል እስራኤል የዘፈኑ ሳኦል ሺህ ገደለ ዳዊት 10,000 ገደለ ብለው ሲሉ ቅንዓት ያዘ። መጽሐፍ ይላል ቅንዓት አሐዞሙ ለሕዝብ አብዳን ይላል። ሰነፍ ሕዝብ ቀናተኛ ነው። ዛሬ በዘር የምንባላ ቀናተኞች ስለሆንን እንቀናለን። ለምሳሌ የዛሬው ዕለት ሚያዝያ 6 ቀን አጼ ቴዎድሮስ ዳግማዊ መይሳው ካሳ ወይም ካሳ ኃይሉ ራሱን ለዚች ሀገር የሰዋበት ቀን ነው። እኛ ምን እንላለን? ኦ እግዚኦ አይርፍ ነፍሰ ንጉሥነ ገብረ ኪዳን፣ አቤቱ የገብረ ኪዳንን ነፍስ ማር እንላለን። ገብረ ኪዳን ማን ናቸው? አጼ ቴዎድሮስ ናቸው። ጎንደር ክርስትና ሲነሱ አብየ ጊዜ ኪዳነ ምሕረት ቤተክርስቲያን ነው ገብረ ኪዳን የተባሉት የካቲት 16 ቀን። ቅናት ምን ያደርጋል? ሰው በሰው ከመቅናት አልፎ ጎሳ በጎሳ ይቀናል። ለዚያ ነው ቅናት አሐዞሙ ለሕዝብ አብዳን። ሰነፎች ቅናት ያዛል። ምኒልክ ተመሰገነ ብሎ የሚቀና ሰው አለ፣ የምኒልክን ስም ለማጥፋት የሚሮጥ። የምኒልክን ስም ከምታጠፋ ምን አለ እሳቸው ከሰሩት እርቦርቦውን ሰርተህ አንተስ ብትደነቅ። የቴዎድሮስን ስም ከማጥፋት ይሄ ማለት መጥፎ ነገራቸው አይነገራለም። አጼ ቴዎድሮስ ቅዱስ አልነበሩም ንጉስ እንጂ ያጠፉት ብዙ ጥፋት አለ። ምኒልክ ያጠፉት አለ። ግን በጎ ነገራቸው ስለሚበዛኛ በበጎ ነው የምናነሳቸው። አንድ የሚገርመኝ ቅር ካላላችሁ አንድ የሚገርመኝ ነገር ልንገራችሁ። ተናዋላችሁ። በምኒልክ ዘመን አባ ጅፋር የሚባሉ ጅማ ላይ ነበሩ አይደለም? የሚገርማችሁ አባለዘር በመስለም ጦት በመቁረጥ ሰውን ባሪያ አድርጎ በመሸጥ አንደኛ እሳቸው ናቸው። እዛ አካባቢ ያለውን የኦሮሞ ህዝብ እንዲህ ያደረጉ የበደሉ እሳቸው ናቸው። እሳቸውን የሚነቅፍ ኦሮሞ አለ አሁን? የለም። ለምንድን ነው የማይነቀፉት? እኔ ምኒልክ አይነቀፉት፣ ቴዎድሮስ አይነቀፉት፣ አጎቴ አይደሉ? ደሞዝ አይከፍሉኝ። ነገር ግን ለሰሩት በጎ ነገር ይደነቁ። ጥፋት ማጥፍተው ከሆነ መማሪያ ይሁን፣ ችግር የለው። ለምንድን ነው አባ ጅፋርን ባሪያ መሸጥ እንዲያቆሙ ያደረጓቸው? ምኒልክ አይደሉ? ይህን ማን ይክደዋል? ስለ ምኒልክ ጥብቅና ለመቆም አይደለም፣ ጥብቅና ለመቆም አይደለም። ነገር ግን ቅናት መጥፎ ነው። ደግሞ ይባስ ብሎ በሞተ ሰው መቅናት ደግሞ ያስጠላል፣ ደስ አይልም። ለበቆመ ሰው መቅናትም ይሻላል። ሳኦል ቀና፣ በቅዱስ ዳዊት በ12 ዓመት ብላቴና ላይ ቀና።
ስለቀናና ስለጠላው ርኩስ መንፈስ ይሻለኛል ሲል በገና ቢደረደርልህ እኮ ትድን ነበር አሉት። እንግዲህ ዛሬ እንደው ደርድራችሁ እንደው መጋቢ አዲስ እሸቱ የሚሉት ነገር አለ። ደቀ መዛሙር ተመርቀው ሲሄዱ ልጆች ብትችሉ አሳምኑ፣ ባትችሉ ያመነው እንዳታስክዱ ይላል። ልጆች ብትችሉ ፈውሱ፣ ባይሆን በሽታ እንዳትሆኑ አደራ። ምክንያቱም በገናን እንደማይገባ አድርገህ ብትይዘው አንተም ድዊ ነው የምትሆን፣ የምትደረድርለትም ሰው ድዊ ነው የሚሆን። አዎ የያዝከው ነገር የተቀደሰ ስለሆነ ብቻ አይደለም። ክብሩን እንወቀው ብዬ ነው። በገና ቢደረደርልህ ትድናለህ። በነገራችሁ ላይ ቅዱስ ዳዊት በበገና ከመፈወሱ በፊት በገና በራሱ መፈወስ እንደሚችል ይሄ አይጠቁም? ይነግራል። ከዛ በሉ ደርዳሪ አምጡልኝ ሲባል አይ እንኪያስ ከሆነ ደህና አድርጎ የሚደረድር የባሪያ የእሴይ ልጅ አለ ቤተልሔማዊው ብለው አሉት። ታሪኩ ሰፊ ነው። ይዘውት መጡ። ሲደረድርለት የሚያስጨንቀው ይለቀዋል፣ የሚያስቀናው ግን አይለቀውም። ምክንያቱም የሚያስጨንቀውን በገና ያስለቅቀዋል፣ የሚያስቀናውን ግን ንስሐ ነው የሚያስለቅቀው። እሱን ማወቅ አለብን። ቅናቱ ይነሳበታል። ጦር መወርወር፣ መሳት፣ ብዙ ጊዜ ሳተው። ኋላ ጭራሽ ግደሉልኝ ብሎ ላከ። አሁን ልብ በሉ። ቅዱስ ዳዊት ሳኦል እሱን ሊያስገድል ከመላክ አልፎ ሰራዊት እያስከተተ ይከተለው ነበር። ከአንዴም ሁለት ጊዜ አሳቻ ቦታ ላይ ቅዱስ ዳዊት ሳኦልን አገኘው እና አቢሳ መጥተው ይሄው እግዚአብሔር ጠላትን በእጅ ጣለልህ ተበቀለው አሉት። ሐሰሊተ የለም እኔ እግዚአብሔር በቀባው ሰው ላይ እጄን አልዘረጋም አለ። ራሱ ቅዱስ ዳዊት ምን ብሏል? መዝሙር 105 ላይ ምን አለ? ኢትግስሱ መሲሐኔ የቀባዋቸውን አትዳሱ አትንኩ ብሏል። እግዚአብሔር የቀባው ላይ ዛሬ ቅድም ያልኳችሁ እኮ ክፉም ሰሩ በጎ፣ አንዳንዴ እግዚአብሔር የቀባቸውን ትንሽ ትንሽ ማክበርም ጥሩ ነው። እኔ በነገራችሁ ላይ ቅዱስ ዳዊት ራሱ ተቀብቷል እኮ፣ ግን ሳኦልም እግዚአብሔር የቀባው ነውና አልነካም ምን ያለ ጠላቱ ሊገለው መጥቶ። ለዚያ እኮ ነው ሐወስከኒ ሌሊተ፣ ጌታ ወይ በሌሊት ጎበኘኝ። ሌሊት ያለበት ምክንያት ምንድነው? አንድ ጊዜ ሳኦልን ሌሊት ስላገኘው ነው። የዚያን ቀን የዘመራት እቺ በሌሊት ጎበኘኝ ማለት በጨለማው ቢገድለው እንኳን ምስክር በሌለበት እንዲገድለው አሳልፎ ሰጠው እግዚአብሔር። እሱ ግን አልገለውም ብሎ ትቶት ይሏል። ከአንዴም ሁለቴ። ሁለተኛ ሐወስከኒ ሌሊተ ማለቱ በሌሊት ጎበኘኝ ማለት ሌሊት ማለት ብሉይ ኪዳን ነው፣ ጨለማ ነው። በሌሊት ይደምጽ ብካይ ወበጽባህ ፍስሐ። ሌሊት የተባለች ብሉይ ኪዳን ናት። ጽባህ የተባለች ሐዲስ ኪዳን ወንጌል ናት። በዚያ የበቀል ዘመን አይን ስለ አይን ጥርስ ለጥርስ ቅዱስ ዳዊት ሳኦልን ቢገለው ዕዳ አይሆንበትም። ምክንያቱም የገደለ እንዲገደል ፍርድ አለ። ዘቀተለ በመጥባይት ይትቀተል በመጥባይት ነው፣ ይገደላል። ለዚያ ነው በሌሊት ጎበኘኝ ወፈተንኮ ለልቤ፣ ልቤን ፈተንከው። ምክንያቱም እግዚአብሔር ቅዱስ ዳዊትን መርጦታል። ወደ ተሻለ ማዕረግ ሊወስደው ግን አሁንም ይፈትነዋል። በነገራችሁ ላይ ሳይፈተኑ ማለፍ የለም። ጸጋ ክብር አይገኝም። እንሰቀቀዋለን ሁላችንም። በነገራችሁ ላይ በሽታ ሲመጣ፣ ፈተና ሲመጣ፣ ጭንቅ የሚገርማቸውን ሀገራችን ላይ የመጣው ፈተና እኮ ሲሳይ ነው። በአንድ ጎን አሁን ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ወላይታ ነኝ፣ አገው ነኝ ሳትል አንድ ሆኖ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ህዝቡን እሳ ቢገባ ይህች ምድር እኮ ሰማይ ትሆን ነበር። እድል እኮ ነው የራሱ። ምክንያቱም በረከት ሊመጣ ሲል መከራው ይበዛል። እኛ ግን እንኳን በረከት ልንቀበል በረከቱን እያራቅን መከራውን እያሰፋ ነው እየሄድን ነው። እግዚአብሔር ይሁንን ከማለት በቀር ምንም ማድረግ አይቻልም። ተፈተነ። ለዚያ ነው ልቡናዬን ፈተንከው። ወንድ ልጅ ጉልበተኛ ጠላቱን የሚያንበረክከውን ቅዱስ ዳዊትን ጠላቱን ከጸፈቀ ዱር አግኝቶ መተው በጣም አስጨናቂ ነው። ለዚያ ነው አመከርከኝ ጌታ የፈተንከኝ፣ ነገር ግን ወይ ተረከበ አመጻ በላኢሌ፣ በእኔ ላይ በልቦናዬ ቂም በቀል
በአንደበቴ በደል በእጄ ደም ማፍሰስ ወይም መግደል አላገኘበትም ብሏል። ለዚያ ነው ወይ ተረክባ አመጻ በላይ በእኔ ላይ አመጻ አልተገኘችም። ከመይን በአፉ የግብረ ጓለም ያው ሰው ሰውኛውን እንዳልናገር ይላል። ሰው ሰውኛውን ያለበት ምክንያት ሁለት ነው። አንደኛው ሰው ጠላቱን ሲያገኘው አዝምሮ ፎክሮ ገሎት ሄዶ እኔ እኮ ነኝ የእንትና ደም የማይቀርብኝ ደም የምመልስ ይላል አይደል? በገጠር ፎክሮ ገሎ ዝም ብሎ ይላል እንዴ? አስከሬኑን ለሶስት ጊዜ ዝል ይለውና ታውቃላችሁ? እንዴት ዋላችሁ? ሰው ገሎ የቆላ ሰው ምን ያደርጋል? አስከሬኑን ይዘለዋል። ለምን? ደም እንዲስማማው። አቤት መድኃኒዓለም ከዚህ ይጠብቀን። ደም የሰውነቱ አካል ከዛ በኋላ ለመግደል ሰውን እንደ ትንኝ ነው የሚያይ። ከዛ በኋላ አንዲት እህት እየነገረችኝ እዛ ቆላ ታች ነው በረሃ አካባቢ አንድ ሱዳናዊ ሲያልፍ የዛ አካባቢ ሰዎች ሱዳናዊ እንደ ሰው አይቆጥሩትም። አሁን ኦማር አልበሽር ሰው አይደሉ? ሰው ናቸው። አንተ ናናና ኢላማ መጥቷል ይሏል። ምንም ያላደረገውን ማለት ነው። ጭሱ ጭንቅላት ነው እኮ ኢላማ። ጭንቅላቱን ተኩሶ ይፈረክሰዋል። ከሳቶ በቃ ሴት ናንተ ምናምን ተብሎ ይዋረዳል። እና ደም ለመልመድ ሰው ይዘላል። እና ገድዬ ፎክሬ አዝምሬ ሰውኛውን አልሄድም። ለዚያ ነው ግብረ ጓለመያው ያለው። ሁለተኛ አንዳንድ ሰው ደግሞ እንዲያደርጋል። አንተ ይሉታል አቤት እንትና የሚባለውን እኮ ጠላትህን አግኝቸው አንተ ብታገኘው ምን ልታደርገው ኖሯል? አራ አንተ የመቸውን እረስቸው አብልቻ አጠጥቼ እንግዳ ሆኖ ተቀብያ አሳድሬ ሰደዋለሁ። ቢያገኘው ያደርገዋል? አርዶት ነው የሚሄድ። የማያደርገው ይናገራል። ለዚያ ነው እኔስ በተግባር ፈትነኝ ያልፍ ያለው ነው። እልፍ ብሎ ግን የመጨረሻ ማጠቃለያውን ተናገረ። ምን አለ? አነ አቀብኩ ፍናወት እጹባተ። ይሄም ሆኖ ጭንቅ ጎዳና ጠበቅኩ። ጭንቅ ጎዳና ምንድናት ቢሉ አፍቅሮ ጸላይት ጠላትን መውደድ ነው። ሳኦል የዳዊት ጠላት ነው። ጌታዬ ልብ በሉ በብሉይ ኪዳን ጠላትን ውደድ የሚል ሕግ አለ? የለም። ነብይ ነውና የአዲስ ኪዳን ሕግ ተገልጦለት ጠላቱን መውደድን ተማረ። ጠላቱን የወደደው እንዴት መሰላችሁ? ባለመግደል ብቻ አይደለም። ኋላ ሳኦል ጦርነት አልሳካለት ሲል በራሱ ሾተል ተወግቶ ሞተ። አንድ ወገኛ ወረኛ ወታደር ይመጣና መቼም ሾም ሸለም ባየው ብዙ ነው። ልክ እንደዚህ ዘመን ማለት ነው። ይሄ ለውጥ የመጣ በምንድነው? ጨሮ ነው ፋኖ ነው ይባላል። ውሸት ደህና ዋላችሁ። ይሄን ለውጡን ያመጣው ወጣቱ ነው። ደንቆሮ ወጣት ምን ለውጥ ያመጣል ራሱ ሳይለወጥ ደግሞ አዎ እውነቷን አንክዳት። አዎ እዚህማ ባይሆን እናገራት እንጂ ለውጡ ከሰማይ በእግዚአብሔር ፈቃድ ከምድር እነማን እንዳመጡት እናውቃለን። አዎ ወጣቱ ለውጥ ቢያመጣ ኑሮ በ1998 ያመጣ ነበረ። ጥይት አንስቶ ሲረመርመው ሁሉ ቤቱን ይገባል። ታውቃለህ። ምክንያቱም መንግስታት ኃይለኛ ነን ካሉ ኃይለኛ ይሆናሉ። ቀላሉ ነገር ልንገራችሁ፣ ከጀርባ ዓለም አቀፍ ተጽዕኖ የሚያሳድሩት ብቻ የና አሜሪካ ወዳጅ ሆኖ እንጂ የፈለገ አምባገነን ብትሆኑ ማንስ ቢለፈልፍ ማን ያወርደዋል? እግዚአብሔር ካላወረደው በቀር። በፖለቲካ ሂሳብ በተቃውሞ የወረደ መንግስት የለም። ሙአመር ጋዳፊን የሊቢያ ወጣት አይደለም ያወረዳቸው፣ እናውቃለን ማን እንዳወረዳቸው። የመንን እነ አብድራዱ መንሱር ሃዲ፣ የሶሪያውን በሽር አልአሳድን፣ ሌሎችንም እንደው ፖለቲካ መጣህብ እንዳትሉኝ እንጂ ከዚህ ሁሉ ጀርባ የዓለም ብርቱ ፖለቲከኞች እንጂ የሀገሪቱ ወጣት አይደለም ያለው። በነገራችሁ ላይ ይሄ በጣም ከፍተኛ ውሸት። እንኳን ሌላ የ1966ቱ ኃይለ ሥላሴን የገለበጣቸው አመጽ ጀርባ ያለው ወጣቱ አይደለም ሌላ መናገር ምን ይችላል? ራሳችሁን አታሞኙ። እንደ ጀግና ፋኖ ነኝ ቄሮ ነኝ አትበሉ። ዜሮ ጭንቅላት አትሆኑ ብዬ ነው። አያስፈልግም። ይሄ ቅር የሚለው ካለ እንግዲህ እኔ ምንም ማድረግ አልችልም። ምክንያቱም እኛ እውነቱን ስለምናውቅ ነው። ተጨፈኑና ሞኛችሁ ብሎ ነገር የለም። ነብየ ጽድቅ ወልበ አምላክ ቅዱስ ዳዊት ተቀምጦ እየጠበቀ እያለ አንድ ወታደር መጣ። ጌታዬ ሺህ ዓመት ያንግስህ። ምንድነው? የምስራች
እናንተ ልንገራችሁ የምስራች ምንድነው የሚባለው? ራይ ሰማኝ ምን ብላ እኔ ምስር አልወድም ጓረና ምን ሌላ ነገር የላችሁ የምስራች ብሎ ይሏል። ምን ተገኘ? ጠላትን ሳኦልን ገደልኩልህ። አቤት ውሸት ገደልከው ና በላሉ እንደ አጤ ቴዎድሮስ የአጤ ቴዎድሮስን አልሰማችሁም? ጃንሆይ ይላችኋል በዛ በደብረ ታቦር ይሸልሙኝ። ለምን ጠላቶትን አንዱ መንገድ ላይ ጠብቆስ ያ የኮሶ ሻጭ ልጅ ደህና ነው አይለኝ መሰሎት? እኔ ነው እናሳ ዋጋውን ሰጥቼው መጣሁ። ናስቲ ቀረብ በለኝ አሉት። ቀረብ ቢል መዘው አንድ ጊዜ ቢሉት አንገቱ ወዴት ሰውነት ወዴት እና እነ ፊት አውራሪ ገብርዬ እና አለቃ እንግዳ እነ ራስ እንግዳ ተሰብስበው ጃንሆይ ወርቅ ላበደረ ጠጠር እህል ላበደረ አፈር ጠላቶትን ቀጥቶ በመጣ ምን ጠላቴን ይቀጣልኛል? ሰደበኝ እንጂ መጥቶ እንዴት ያኛውማ ሰማሁት የሰደበኝ ይሄ ነው። ስለዚህ ጠላት ተሳዳቢው ሳይሆን ማን ነው? ስድቡን አመጥቶ የሚነግር። እዚህ ደግሞ መጥቶ ሳኦልን ገደልኩት ናማ ብሎ ቀረብ ሲለው በሰይፍ አንገቱን በጥሶ ጥሎታል። ለምን ሲሉት እግዚአብሔር የቀባው እንዴት ይገላል? ልብ በሉ። ለማን የተበቀለ? ለጠላቱ ለሳኦል። ለዚያ ነው ጠላትም ወደድ ኋላ ልብሱን ቀዶ ቅዱስ ዳዊት ድምጽ አሰምቶ አለቀሰ። ምርር ብሎ አለቀሰለት። ይሄ ነው ጠላት መውደድ ማለት። ቅዱስ ዳዊትን ቅዱስ ዳዊት ያሰኘው አንዱ ይሄ ነው። ለዚያ ነው አመከርከኒ ወኢተረከበ አመጻ በላኢሌ ብሎ ነብይ ጽድቅ ወልማ አምላክ ቅዱስ ዳዊት የተናገረው። እግዚአብሔር አምላክ የነብዩን የቅዱሱን በረከት ያሳድርብን። ሌላ ይሄ ነገር ሲነገር ዛሬ ለቅዱስ ኒቆዲሞስና ለጌታ ተነግሯል። ሐወጽከኒ ሌሊተ በሌሊት ቅዱስ ኒቆዲሞስ ጌታ ኒቆዲሞስን ጎብኝተውታል። በነገራችሁ ላይ መጎበኛኘት የጋራ ነው ለብዙዎቻችን። ባለፈው ነግራችኋለሁ። 24ቱ ካህናተ ሰማይ ባሉበት ዙሪያ 40 እንስሳሉ ኪሩቤል። ተሸካሚ ማን ነው ስንል መሸከም የጋራ ከሆነ ዘንድ ኪሩቤል ይሸከማሉ ብንል ተሸካሚ ማን ነው? እግዚአብሔር ነው። እዚህ ላይ ጎብኝ ኒቆዲሞስ ነው ጌታ ነው? እንዴት ዋላችሁ? እንዴት ዋላችሁ? ማን ነው ጎብኝ? ጌታችን እኮ ነው የጎበኘው። ልቡን አነሳስቶ አነቃቅቶ አምጥቶ ወደ ሕይወት ጠርቶ የጎበኘው ጌታ ነው። ጌታ በቸርነት ጎበኘው። መጎበኛኘት የጋራ ነው። ጌታ ሐወጽከኒ ይላል፣ ኒቆዲሞስ ሐወጽከኒ ይላል። በሌሊት ጎበኘኝ ተባባሉ ፈጣሪና ፍጡር፣ ጌታና አገልጋይ። ለጌታ ያለውን እናገረው። በሌሊት ጎበኘኝ አለ ኒቆዲሞስ። ወሃሎ አሃዱ ብእሲ ፈሪሳውያን ዘስሙ ኒቆዲሞስ መላኮሙ ለአይሁድ፣ የአይሁድ አለቃ መምህር ዳኛ ባለጠጋ ኒቆዲሞስ የሚሉት አንድ ደግ ሰው ነበረ። ወውቱ መጻ ሀበ እግዚ ኢየሱስ ሌሊተ፣ በሌሊት ወደ ጌታ መጣ። ስለምን ቢሉ አንድም ሰዎች በተለይ ፈሪሳውያን አይተው እንዳይጣሉት፣ ሁለትም ሄዶ ሲማር ቢያዩት ይሄ ሊቅ ነው እያልን የምናከብረው ለካ እስካሁን ድረስ ተምሮ አልጨረሰም ብለው እንዳይንቁት፣ ሶስትም ነገሩ ከመጣራቱ በፊት ገና ሊመረምር እየሄደ ነውና በእውነት ሄዶ ያገኘው እውነተኛ መሲህ ባይሆን ለሌሎች ሰዎች እንቅፋት ላለመሆን፣ አራተኛ ግን በሌሊት ልብ ክትት ይላልና በክት ልቡና ምስጢር ለመረዳት ሄደ እንዳገኘው። እኔ የሚገርማችሁ አንዳንድ ሰው አንድ መምህር የፌስቡክ አስተማሪ እንጂ መድረክ የሚያስተምር እንደሆነ አላውቅም፣ ፌስቡክ ላይ ሲያስተምር ነው የማውቀው። ያላመነው ፈሪሳዊ ነው ምናምን የሚል ጽፎ አንዳንድ ሰው አደነቋቆሩ። እንደው ኒቆዲሞስ ላይ አፍን ለመክፈትም ችኮላ። እባካችሁ እንደው ነገረ ቅዱሳን ስንናገር ጥንቃቄ። ቅዱስ ኒቆዲሞስ ሲሄድ በግማሽ ልብ ነው ሄደ። ምክንያቱም ለመመርመር ነው ሄደ። መጽሐፍ አይልም ሁሉ አመክሩ ወዘሰና ያጽኑ፣ ሁሉን ምን በሉ መርምሩ ፈትኑ፣ በጎነውን ያዙ አጽኑ ተብሏል። ሊፈትን ነው ሄደው። ትክክል ነው መፈተኑ። እንዴ
ምክንያቱም ከኢየሱስ ክርስቶስ ከጌታችን በፊት እኮ እነ ቴዎዳስ ዘግብጽ እነ ይሁዳ ዘገሊላ ከዛም በፊት ዛሬም እኮ ክርስቶስን የሚሉ ወደ 20 የሚደርሱ ሰዎች ዓለማችን ላይ እንዳሉ አታውቁ አሉ እኮ። ሊፈትን ሄደ፣ ግን እንዳልኳችሁ ጨርሶም ሳያምን ጨርሶም ሳይክድ ነው። ሄዶ ምን አለው? ረቢ አለው፣ መምህር ሆይ ነአምን አንድም ነአምር ከመምሃበ እግዚአብሔር መጻይከ ከመትኩን መምህረ መምህሩን እስራኤልን ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። ስማልቦ ዘይገብር ዘንተ ተአምረ ዘአንተ ትገብር ዘንበለ ዘእግዚአብሔር ምስሌው። አንድም እግዚአብሔር ከላከው በቀር አንድም እግዚአብሔር ከእርሱ ጋር ከሆነለት በቀር አንድም እግዚአብሔር በህልውናው አንድም በእግዚአብሔርነቱ ካለ በቀር አንተ የምትሰራው ሊሰራ የሚቻለው የለም ማለት ጌታ ለዚህ ቃል ሳይመልስለት ወደ ሌላኛው ነገር አለፈ። እውነት እልሃለሁ ዘኢተወልደ ዳግመ ኢየርኤ ለመንግሥተ እግዚአብሔር ዳግመኛ ያልተወለደ የእግዚአብሔር መንግሥት አያይም አለው። ወደ ረቀቀ ምስጢር ወሰደው፣ ወደ ድነት አመጠቀው። ጌታዬ እንዴት ይቻላል አለው፣ ነገረው። ዘኢተወልደ ዳግመ እማይሆን መንፈስ ቅዱስ መወለድ ስለ ከዋና ከመንፈስ ቅዱስ ነው። አሁንም ረቀቀበት፣ አንድ ነገር ነገረው። ነፋስን ምሳሌ ያደረገለት ኢታምር እምሃበሂ ይመጽ ወሃበሂ ይሐውር። በነገራችሁ ላይ ይሄ ግልጽ ነው። ነፋስ ከየት ነው የሚመጣው? አናውቅም። የት ነው የሚሄደው? አናውቅም። ከመንፈስ ቅዱስ ያለ ልደትም ልክ እንደዚህ ነው ብሎ አስረዳው። ጌታዬ እፎይት ካል ዝንቱ ይኩን፣ ይሄ ነገር እንዴት ይቻላል አለው። ጌታችን መልሶ ሁለት ነገር አናገረው። አንደኛ አንተ በሉ እስቲ ረጮክ አንተ ሊቆሙ ለእስራኤል ወዘንተ ነገር ይተአምር። አንተ የእስራኤል መምህራቸው እችን አታውቅም? ለምንድን ነው ቢሉ አበው ምንድነው ዓለም ልሞ መገሰጽ ይላሉ። አንተ ሊቆሙ ለእስራኤል አለው። በታላቁ አምላክ ሊቅ መሆኑ ተመሰከረለት። ሊቅ ነህ አለው፣ የእስራኤል መምህር ነህ አለው። ግን እችን አታውቅም ብሎ ገሰጸው። ቀጥሎ ያየነውን እንመሰክራለን ወስማነሰ ተአብዩነ ነሲያ፣ ምስክርነታችን ግን አትቀበሉም። ወረድ ብሎ ሀተታ ነግሮታል። እስመ ብርሃን መጻ ውስተ ዓለም ወአብደረ ሰብ ጽልመተ እምብርሃን እስመ እኩይ ምግባሩ እስመ ኩሉ ዘእኩይ ምግባሩ ይጸል ብርሃነ ወይመጽ ሀበ ብርሃን ከመይት ከሰጦ ምግባሩ ብሎ ጌታችን ስለ ብርሃን ምስጢር አስተምሮታል። ይሄ በዕለተ ብርሃን የሚሰጥ ትምህርት ስለሆነ እንተው። የቅዱስ ኒቆዲሞስን ነገር ስናስከትል ጌታ ለዚያ ነው ሐወጽከኒ ሌሊተ፣ በሌሊት መጣ ጎበኘኝ፣ ወፈተን ኮለ ልቤ፣ ፍጡርን ነው ፈጣሪ ብለህ መረመርከኝ አመከርከኒ ማለት እሱ ነው። ወይ ተረክበ አመጻ በላይሌ፣ በእኔ ላይ ፍጡር መሆን አልተገኘም፣ ስግው ቃል አካላዊ ቃል መሆኔን ፈትነህ አወክ እንጂ። ከመይን ባፍ የግብረ ጓለሚያው፣ እኔ የምናገረው የፍጡርን ነገር ሳይሆን እንደ ፈጣሪነቴ ነው የምናገረው። ስግው ቃል በተዋሂዶ አንድ የሆነው አንድ አካል አንድ ባህሪ የሆነ ቃል እሱ መሆኑን ስላስረዳው ነው። የቅዱስ ኒቆዲሞስን ታሪክ ስትመለከቱ ከዚህ በኋላ 3 ሂደቶች አሉት። ሌሊት መጥቶ መረመረው፣ እያደገ ነው የሚሄደው። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ያለው የዮሐንስ ወንጌል ምዕራፍ 7 መጨረሻው ላይ ተመልከቱት። አይሁድ ጌታን ሊከሱት ሲሉ አንድ ነገር ብሏቸዋል። ኦሪትክሙኑ ትኩየንኖ ለሰብ ዘእንበለ ይህትትዎ ቅድመ፣ ኦሪት እኮ ሰውን ሳትመረምሩ ፍረዱ አትልም ብሎ አይሁድን ፈሪሳውያንን ተከራክሯቸዋል። ጌታን ወክሎ እየደፈረ ሄደ። ሶስተኛ የገሊላ ሰዎች፣ የቅዱስ ኒቆዲሞስ ቤቱ ያለው ቢታንያ ነው፣ ለአገልግሎት ግን ኢየሩሳሌም ነው የሚሆነው 15 ምዕራፍ ርቆ ማለት ነው። ኢየሩሳሌም ሳለ የገሊላ ሰዎች ይመጡና ኒቆዲሞስ አቤት አንተ የመሲሁ ወዳጅ ነህ፣ እኛ ደግሞ አንበጣ አዝመራችን ሙልጭ አድርጎ በላብን፣ አሁንም እንዴት ነው የምንኖረው? እባክህ አማልደን ለምንልን አለ። ሄደ። መምህር ሆይ ብሎ ሰገደለት። ምንድነው ወዳጅ ኒቆዲሞስ ምን ፈለግክ? ጌታዬ ፍጥረትን ይቅር በል። የገሊላ ሰዎች
አዝመራቸው ባንበጣ ተበልቷል፣ ይቅር በላቸው ቸርነት ያገኛቸው ብሎ አለ። ጌታ መለሰና እኔ እስራኤል አዳኝ መሆኔን ታምናለህ አለው። ጌታ ሆይ አዎ አምናለሁ አለው። እንኪያስ መልአኩን አዝልሃለሁ ብሎ ቀና ብሎ አንዱን መልአክ ጌታ ጠቀሰው። ያ መልአክ መጥቶ ከፊቱ ቢቆም ኒቆዲሞስ ጥርሱ ተንገጫገጨ፣ በግንባሩ ተደፋ ደንግጦ። አበው ምን ይላሉ? ቅዱስ ኒቆዲሞስ ማንን ፈርቷል? መልአኩን። መልአኩ ደግሞ ማንን ፈርቷል? ጌታችንን። ጌታ ስጋን ተዋህዶ በትሑት ሰብእና ስለሚታየው ኒቆዲሞስ አላስፈራውም ነበር። ሂድ የገሊላ ሰዎችን አዝመራ እንደነበሩ አድርግላቸው አለ። ሄዶ እንደነበረ አድርጎላቸው ሄዷል። 3 በሉ። የመጨረሻው አራተኛው ግን የዮሐንስ ወንጌል ምዕራፍ 19 ላይ እንደምታዩት ከዮሴፍ ዘአርማትያስ ጋር ሆኖ ጌታችንን ከመስቀሉ አወረደ፣ ገነዘ፣ ሳመ፣ ቀበረ፣ እንባውን አፈሰሰ፣ ጸሎተ ኪዳን ተገለጠለት። ጌታችን ቃል ኪዳን ሰጠው። እስምሃለሁ፣ አከብርሃለሁ፣ ሶፎር በሚባል እንቁ ላይ አስቀምጥሃለሁ አለው። አከበረው። ዛሬ በመንግስተ ሰማያት ለኛ የሚለምን አረጋዊ ነው። ቅዱስ ገማልያልን ምሁረ ኦሪቱን፣ ቅዱስ ኒቆዲሞስን፣ ዮሴፍ አረጋዊን ጌታ ከቀሌዮጳ ጋር በክብር በአንድነት አስቀምጧቸዋል። እግዚአብሔር በረከታቸውን ያሳደረብን።